ሁኔታው በፍጥነት እየተቀያየረ ነው። በቀይ ባህር ያለው የሁቲዎች ጥቃት የትግራይን ጦርነት የበለጠ እየገፋው ይመስላል። በዱባይ የተመሰረተው ጽምዶም አሁን ወደ ከፍተኛ ወታደራዊ ትብብር ተሸጋግሯል። በሱዳንና ኢትዮጵያ ድንበር እየተሰማ ያለው ነገር እጅግ ከባድ ነው። አርሚ 7 በሱዳን ካለው ተሳትፎ ባሻገር የመሳሪያ ንግዱን መጧጧፉን አዳዲስ መረጃዎች እየሾለኩ ወጥተው እያሳበቁ ነው። ኢሳያስ ጊዜው አሁን ነው ያሉ ይመስላል። ከምርጫ ማግስት ወደ ዳግም ጦርነት መግባት ለጠቅላይ ሚኒስትሩ የደከማቸው ይመስላል። ሆኖም ግን በመቀሌ እየታየው ያለው ውጥረትና ነገሮችም የበለጠ ተባብሰዋል። የመከላከያ ጦር እንቅስቃሴም ለቀጠናው ከባድ ስጋትን ፈጥሯል የተባለው ይህን ጉዳይ ነው በዛሬ መረጃ ሰዓታችን የምንቃኘው። ለቻናሉ አዲስ ከሆኑ ሰብስክራይብ፣ ቪዲዮን ደግሞ ላይክ ማድረግ እይታዎትን ይጀምሩ። መልካም ቆይታ። የ21ኛው መቶ ክፍለ ዘመን እጅግ አሰቃቂ ከሆኑ ግጭቶች አንዱ አብቅቷል ተብሎ በሚታመንበት የፕሪቶሪያ ስምምነት ከተፈረመ ከ3 ዓመት ገደማ በኋላ የትግራይ ክልል አሁንም ቢሆን ብዥታ ያለበት ቀጠና ወይም ግሬ ዞን ውስጥ ተዘፍቆ ይገኛል። ይህም ባልተረጋጋና በሙሉ አቅም በታጀበ ጦርነት መካከል ያለው እጅግ ተለዋዋጭና አደገኛ አየር ነው። በመቀሌ ሁለት ተፎካካሪ አስተዳደሮች ስልጣን የኔ ነው ይባባላሉ። ድሮኖች በሰማይ ላይ ይዟዟራሉ። እንዲሁም የግዳጅ ወታደራዊ ምልመላዎች በከተሞችና በወርቅ ማውጫ ካምፖች ውስጥ እንደ ጉድ እየተካሄዱ ነው። የዚህ ቀውስ የስጋት ደረጃ ከኢትዮጵያ ድንበር አልፎ ኤርትራ፣ ሱዳንና ስትራቴጂካዊን የቀይ ባህር ኮሪደር ወደ ሰፊ ቀጠና እሳት ውስጥ ሊከታቸው እንደሚችል ይዘግባል። ይህ የተጋነነ አይደለም ይላሉ። ከ2013 እስከ 15 ድረስ ሲካሄድ የነበረው ጦርነት የ10 ሺዎችን ሕይወት ቀጥፏል። በሚሊዮኖች የሚቆጠሩት ከቀያቸው ተፈናቅለዋል። በትላልቅ ረሃብና አሰፊ የተባሉ ጾታዊ ጥቃት ዜናዎችን በስፋት ተሰምቷል። በአፍሪካ ህብረት በኢጋድና በአሜሪካ አሸማጋይነት ደቡብ አፍሪካ ውስጥ የተደረሰው የፕሪቶሪያ ስምምነት ለአፍታ ያህል አንጻራዊ እፎይታን ሰጥቶ ነበር። የጦርነት እንቅስቃሴዎች ከቆሙ ጊዜያት ተቆጠሩ። መሰረታዊ አገልግሎቶችም ቀስ በቀስ ተመለሱ። የከበዱ የጦር መሳሪያዎችም ተረከቡ። ነገር ግን ዛሬ ላይ ያከፍተኛ ውጥረት የተገኘው የተኩስ ማቆም ስምምነት ባልተፈቱ የወሰንና የፖለቲካ ውዝግቦች በተጓተተው ሰራዊት የመበተን ወይም ደግሞ ዲዲአር ሂደት በውስጣዊ ስልጣን ሽኩቻና ቀጠናዊ ውጥረትን ወደ አህጉራዊ ቀውስ ሊቀይሩ በሚችሉ አደገኛ የህብረቱ መዋቅሮች ምክንያት በስሱ ገመድ ላይ ተንጠልጥሎ ይገኛል። አዲሱ የውጥረት ማዕበል የተቀሰቀሰው የኢትዮጵያ ፌዴራል መንግስት በትግራይ ጊዜያዊ አስተዳደርን የስልጣን ዘመን በራሱ ውሳኔ ለአንድ ተጨማሪ ዓመት ሲያራዝም ነው። ከፍተኛ የመከላከያና የደህንነት ልምድ ያላቸው ሌተናንት ጀነራል ታደሰ ወረደ በመቀሌ በኃላፊነት እንዲቀጥሉ ተደረገ። ባለፈው ዓመት እርሳቸውን ለመሾም ተሳትፎ የነበረው ነገር ግን በስልጣን ማራዘሚያው ላይ ያልተማከረው ህወሓት እርምጃውን የፕሪቶሪያ ስምምነት የጣሰ ነው ሲል ወዲያውኑ ኮነነው ውድቅ አደረገው። ህወሓት 2012 ዓ.ም በተካሄደውና አከራካሪ በነበረው ምርጫ የተመረጠውን የቀደመውን የክልሉ ምክር ቤት እንደገና በማንቀሳቀስ የፓርቲው ሊቀመንበር ደብረጽዮን ገብረ ሚካኤልን ትዩ አስተዳደር ፕሬዝዳንት አድርጎ ሾመ። ሌተናንት ጀነራል ታደሰ ወረደ ከኃላፊነታቸው እንዲነሱ ተደረገ። ይህ ደፋር የስልጣን ሽኩቻ በአንዱ ክልል ውስጥ ሁለት ያክል ተፎካካሪ መንግስታት እንዲፈጠሩ አደረገ። አንደኛው በአዲስ አበባ የሚደገፍ ሲሆን ሌላኛው ደግሞ የትግራይ ሉዓላዊ የሚያስከብር ነኝ የሚል ሆኖ መጣ። በመቀጠል በትግራይ ሰራዊት አባላትና በኢትዮጵያ መከላከያ ሰራዊት መካከል ግጭቶች የተከሰቱ ሲሆን የድሮን ጥቃቶችና በድንበር አካባቢ የወታደር ክምችት መኖሩ ተዘገበ። በስፍራው የሚገኙ የመረጃ ምንጮች በወታደራዊ ቅስቀሳ የታጀበ አየር ሁኔታን ይገልጻሉ። ሁማን ራይትስ ዎች እንደዘገበው ከሆነ የትግራይ ባለስልጣናት በግዴታ የሰው ኃይል የመመልመል እርምጃዎችን ሲወስዱ ቆይተዋል። አሁን ከጎዳናዎች ከቢሮዎችና ከወርቅ ማዕድናት ቦታዎችም ዜጎችና እድሜያቸው 15 የሆኑ ታዳጊዎችን ያካትታል። የመንግስት ሰራተኞች ደሞዝ ተዘግቷል። መድኃኒትና ነዳጅም እጅግ አናሳ ሆኗል። እንዲሁም የቀደመው ጦርነት ጠባሳ ያልሻረው ህዝብ እንደገና በዚህ ሂደት ውስጥ ሊገባ ግድ ያለው መስሏል። ከአፍሪካ ሁለተኛ ባለብዙ ህዝብ ሀገርና በአፍሪካ ቀንድ መሰረት የሆነችው ኢትዮጵያ በወሳኝ ንግድና የውሃ መስመሮች ላይ ትገኛለች። እዚህ አካባቢ የሚነሳው ግጭት መዘዙ ብዙ ነው። በቀይ ባህር ዙሪያ ያሉ አጋርነቶች እንደገና ሊቀርጽም የሚችል ዓለም አቀፍ የመርከብ እንቅስቃሴ ላስተጓጉና ተጽዕኖ ለመፍጠር የሚታገሉ የውጭ ኃይሎችን ሊስብ ይችላል ይላሉ ብዙዎች። በፕሪቶሪያ መሰረት ህወሓት በራሱ መንገድ ያቋቋመውን የክልሉ መንግስት ለማፍረስ የከበዱ የጦር መሳሪያዎችን ለማስረከብና ከጊዜያዊ አስተዳደሩ ጋር አብሮ ለመስራት ተስማምቷል። በአንጻሩ የፌዴራል መንግስት ማዕቀቡን ለማንሳት፣ መሰረታዊ አገልግሎቶችን ለመመለስ፣ ተፈናቃዮች እንዲመለሱ ለማመቻቸት፣ የወሰን ጥያቄዎችን በህገ መንግስታዊ መንገድ ለመፍታትና የሰራዊት መበተን፣ ትጥቅ ማስፈታትና መልሶ ማቋቋም ዲዲአር ሂደትን ለመተግበር ቃል ገብቶ ነበር። በመጀመሪያዎቹ ጊዜያት የታዩ እርምጃዎችም ተጨባጭ ነበሩ። ኤሌክትሪክ፣ ባንክና ስልክ መልሰው ስራ ጀመሩ። እርዳታ መግባት ጀመረ። ነገር ግን ስር የሰደዱ መሰረታዊ ልዩነቶችም አልተፈቱም። ሶስት ዋና ርቀቶች ጎልተው የሚታዩ ሲሆን እያንዳንዳቸው አደገኛ ፍንዳታ
ሊያመጡ ይችላሉ የሚሉ ስጋቶችም በብዙ መልኩ ሲያንጸባርቁ ነበር። ከነዚህ መካከል አንደኛውና ቀዳሚው የወሰን ውዝግብ ነው። ምዕራብ ትግራይና የተወሰኑ ደቡብ ዞን ክልሎችን ከተከዜ ወንዝ በስተደቡብ የሚገኙትን እንደ ጸለምት ያሉ አካባቢዎችን ጨምሮ አሁን በአማራ ክልል አስተዳደርና የታጠቁ ኃይሎች ቁጥጥር ስር ይገኛሉ። እነዚህ ለሰሊጥና ለጥጥ ምርት ተስማሚ የሆኑት ለም መሬቶች በጦርነቱ ወቅት በቁጥጥር ስር የዋሉ ናቸው። የአማራ ኃይሎች ከ1984 ዓ.ም በፊት የነበረው ታሪካዊ መብት አለን ሲሉ፣ በትግራይ ወገን ደግሞ አካባቢዎቹ የክልላቸው አካል እንደሆኑ ይሞግታሉ። የፕሪቶሪያ ስምምነት ጉዳዩን በሕገ መንግስቱ መሰረት እንዲፈታ የደነገገ ቢሆንም እስካሁን ምንም አይነት ህዝበ ውሳኔ ወይም ግልጽ አሰራር አልተተገበረም። ለመመለስ የሚሞክሩ ተፈናቃዮች በትግራይ ተወላጅ ቤቶቻቸው ፈርሰው ወይም ሌሎች ተያይዘው ይገኙበታል። በተባበሩት መንግስታት የቪዛ መረጃዎች መሰረት ከሆነ በጥቅሉ 750,000 ገደማ በትግራይ ውስጥ ተፈናቅለው ይገኛል ይላል። ይህ በጦርነት በቆሰለው ህዝብ ላይ ተጨማሪ ህመምና ሸክምን የሚያስከትል ነው። ሌተናንት ጀነራል ታደሰ ወረደ በኋላም በክልሉ ቴሌቪዥን እንደተገለጹት ከሆነ ይህ እርምጃ የተፈናቃዮች መመለስና የወሰን መብቶች እንዲፋጠን ለማድረግ የተደረገ ነው እንጂ ሙሉ ጦርነት የመክፈት ፍላጎት አልነበረም ብሏል። የፌዴራል መንግስቱ ግን በድንበር አካባቢዎች ወታደራዊ ሂደት መክበብም ላይ ሰጥቷል። ሁለተኛው ጉዳይ ደግሞ የተፈናቃዮች ሰብአዊ ቀውስ ነው። በጦርነቱ ማጠቃለያ ላይ ወደ 1.9 ሚሊዮን የሚጠጉ ተፈናቃዮች ነበሩ። ከ3 ዓመታት በላይ ካለፈ በኋላም ቢሆን አሁንም በመቶ ሺዎች የሚቆጠሩ ሰዎች በመጠለያ ካምፖች ውስጥ ያለ በቂ ምግብና እንዲሁም መድኃኒት መጠለያ ይገኛሉ። ሶስተኛው የተጓተተው የሰራዊት መበተን ዲዲአር ሂደት ነው። በአጠቃላይ 274,000 ገደማ የትግራይ ሰራዊት ተዋጊዎች ተመዝግበው የነበረ ቢሆንም ሂደቱን ማጠናቀቅ የቻሉት ግን 63,000 ገደማ ያህሉ ብቻ ናቸው። አብዛኞቹ በካምፖች ውስጥ ያለ በቂ አቅርቦት ይገኛሉ። የትግራይ ጊዜያዊ አስተዳደር እነሱ ለማቆየት ከፍተኛ በጀት የሚመድብ በመሆኑ ለልማት የሚሆን ገንዘብ አጥቷል። ትግራይ ከኢትዮጵያ ጠቅላላ ምርጫ በይፋ ውጪ ሆና ነበር። ህወሓት ከብሔራዊ ምርጫ ቦርድ ጋር ያለው ህጋዊ የሰውነት ምዝገባ ውዝግብም ውይይቱን የበለጠ አወሳስበው። በአዲስ አበባ እይታ መሰረት ህወሓት ሙሉ በሙሉ በህግ ማዕቀፍ ውስጥ ያልገባ ፓርቲ መሆኑ በብዥታ ውስጥ ይገኛል። በ2016 እና 17 መካከል በድርጅቱ ከፍተኛ አመራሮች ውስጥም ግልጽና ከባድ ስንጥቃት ተከስቷል። የፕሪቶሪያ ሰላም ድርድር መሪና የመጀመሪያው ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከስልጣን መስመር እንዲገፉና ከድርጅቱ ሙሉ በሙሉ እንዲባረሩ ተደረገ። በሌላ በኩል ደግሞ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን የድርጅቱን ሙሉ ቁጥጥር በበላይነት ያዘ። አቶ ጌታቸው ረዳ ከጊዜ በኋላ ከፌደራል መንግስት አካላት ጋር ግንኙነት አላቸው የሚባሉትና የትግራይ ሰላም ኃይል ቲፒኤፍ የተገነጠሉትን እንደዚሁ አባላት ያቀፈውን የሰላምና የለውጥ ምክር ቤት ከተሰኘ ስብስብ ጋር አብረው ቆሙ። ይህ በትግራይ ተወላጅ ፖለቲከኞች መካከል የተፈጠረው የውስጡ ውዝግብና ስልጣን ሽኩቻ ወደ ግጭቶችና የጦር መሳሪያ ፍልሚያዎች ያደገ ሲሆን መከላከያ ሰራዊት ድሮኖችን ወደ አፋር ክልል ድንበር የሚደረጉ ሽሽቶችና አደገኛ እንቅስቃሴዎችን ለመክታት ጣልቃ እስከ መግባት ደርሷል። የፌደራል መንግስቱ ስትራቴጂ ተቃዋሚዎችን የመከፋፈልና በሌላ በኩል ደግሞ ሀገራዊ ልማት ፕሮጀክቶችን የማፋጠን አቅጣጫን የተከተለ ይመስላል። ሆኖም ግን በፕሪቶሪያ ስምምነት መሰረት መፈጸም የነበረባቸው ውሎችም ተጓተዋል። አዲስ አበባ ስምምነቱን ለማስተጓጎል ትሰራለች የሚሉ አሉታዊ ገጽታ እንድትላበስ አደረጋት። የኢኮኖሚ ማዕቀብና የማግለል ስልቶችም ተያይዘው ይነሳሉ። ይፋ የበጀት ዝውውሮችን ማዘግየት፣ የመሰረታዊ አገልግሎት መስተጓጎልና የገንዘብ አቅርቦት እጥረት በትግራይ ህዝብ ላይ ከባድ ጫና ፈጥሯል ይላሉ። ይህን ቀውስ በተለየ መልኩ አደገኛና እንዲሁም ተስፋፊ የሚያደርገው በግጭቱ ምክንያት ሁኔታዎች በፍጥነት ወደ ዓለም አቀፍ ቀውስ የመቀየር ከፍተኛ እድላቸው የሰፋ መሆኑ ነው። የቀደሙ የቆዩ ጠላቶች ከፊታቸው ከተደቀነው ትልቅ ስጋት አንጻር ጊዜያዊና ስትራቴጂካዊ ፖለቲካ ስምምነቶችን እየፈጠሩ ይገኛሉ። የኤርትራ ፖለቲካ አቋም መለዋወጥም እጅግ አስደናቂ ክስተት ነው። በጦርነቱ ወቅት ከህወሓት ጋር ለነበረው ፍልሚያ የፌደራል መንግስቱ ዋና አጋር የነበረችው አስመራ አሁን ደግሞ ከቀደመ ጠላቷ ህወሓት ጋር ጽምዶም ሰላም ጥምረት በተሰኘ ስያሜ አዲስ ውይይት ጀምራለች። ይህ ስያሜ በድንበር አካባቢ የሚኖሩ ህዝቦች መካከል የሚደረግ የሰላም ውይይት ተደርጎ ቢቀርብም በአዲስ አበባ በኩል ግን በህወሓት በኤርትራ ኃይሎችና በአማራ ፋኖ በሌሎች አካላት የተዋቀረ የጋራ የኢትዮጵያ ተቃዋሚ ህብረት እንደሆነ ተደርጎ ይታመናል። የመጀመሪያዎቹ ግንኙነቶች የተካሄዱት በዱባይ እንደነበር ሲነገር ኤርትራ የገባችበት ዓለም አቀፍ ማዕቀብና መገለል ለመስበር እንዲሁም ሀገሪቱ ያለችበትን የታጠቀ ወታደራዊ ስርዓት አጠናክራ ለመቀጠል ትፈልጋለች። የጠቅላይ ሚኒስትር አብይ አህመድ የባህር በር ጥያቄና ኤርትራ የኢትዮጵያን ድንበር ይዛለች የሚለው ውንጀላ ውጥረቱን ወደ ከፍተኛ ደረጃ ድርሶታል። የግብጽ ከኤርትራ ጋር ያለው ወታደራዊና የፖለቲካ ወዳጅነት እየጠነከረ መምጣቱ በተለይም በወደብ ልማትና በቀይ ባህር ዙሪያ የሚደረጉ እንቅስቃሴዎች ሌላኛው የውጥረት ማዕበል ናቸው። በሌላ በኩል ደግሞ የሱዳን እርስ በርስ ጦርነትና የደህንነት መላላትም
ሁኔታውን የበለጠ ያወሳስበዋል። ከህወሓት ጋር ቁርኝት ያላቸው እንዲሁም አርሚ 7 በመባል የሚታወቁት የትግራይ ተዋጊዎች ከሱዳን መደበኛ ጦር ጋር ተሰልፈው እንደተዋጉ ይነገራል። ይህ በተኪ አካላት የሚደረግ የጥፋት እንቅስቃሴ በኢትዮጵያና በሱዳን ድንበር አካባቢ በተለይም በምዕራብ ትግራይ የጦር መሳሪያና አቅርቦት መስመሮች ላይ አዲስ የውጊያ ግንባር የመክፈት አደጋ ተደቅኖበታል ይላሉ። በተባበሩት አረብ ኤሚሬቶችና በሳዑዲ አረቢያ መካከል ያለው ቀጠናዊ በላይነት ሽኩቻ የግብጽ አባይ ውሃ ላይ ያላት ጥልቅ ስጋትና የቱርክ የፖለቲካ ፍላጎት በቀጠና ውስጥ አዳዲስ ውጥረቶችን ፈጥረዋል። ዓለም አቀፍ ንግድና የኃይል አቅርቦት ወሳኝ የሆነው የቀይ ባህር መስመር አዲስ ግጭቶች የሚቀሰቀስ ከሆነ ከፍተኛ ወታደራዊ ውጥረት የሚያስተናግድበት ቀጠና ይሆናል። በስፍራው የሚታዩ የኃይል እርምጃዎችም የተወሰኑ ቢሆንም እጅግ አደገኛ ምልክቶችን ያሳያሉ። በወርሃ ጥር በጸለምት የተካሄደው ግጭት የትግራይ ሰራዊት እንቅስቃሴ፣ የፌዴራል መንግስቱና የአየር ጥቃት ምላሽ በመጨረሻም የኃይሎቹን ማፈግፈግ አስተናግዷል። ትንንሽ የታጠቁ ቡድኖች እንደ ተከዜ ጠባቂዎች፣ የትግራይ ሰላም ኃይልና አርሚ 7 ያሉ በራሳቸው ውሳኔ የሚንቀሳቀሱ መሆናቸው ግዙፍ ኃይሎችን ወደ አጠቃላይ ጦርነት የሚስቡ አደገኛ የተባሉ ክስተቶችን የመቀስቀስ አቅም አላቸው። ሁለቱም ወገኖች ለአፍሪካ ህብረት፣ የተባበሩት መንግስታት ድርጅትና ለምዕራባውያን ኤምባሲዎች የሚጽፏቸው ደብዳቤዎች እርስ በርስ አጥቂ እንደሆኑ ይካሰሳሉ ይላሉ ብዙዎቹ ሁኔታውን የታዘቡ ተንታኞች። እንደሚመክሩት ከሆነ አጠቃላይ ፖለቲካ አካታች ውይይት፣ የወሰን ውዝግቦች ስምነት፣ የተፋጠነ የሰራዊት መበተን ዲዲአርና የቀጠናዊ ደህንነት መዋቅር ካልተዘረጋ አሁን ብዥታ ያለው ቀጠና ሙሉ በሙሉ ወደ ጦር ቀጠና ይቀየራል ይላሉ። የአፍሪካ ቀንድ ሌላ ተጨማሪ አሰቃቂ ጦርነት የመሸከም አቅም የለውም። ኢትዮጵያ በጠቅላይ ሚኒስትር አብይ አህመድ መሪነት የምታደርገውን የፖለቲካ ማዕከላዊነትና የነጻ ገበያ ኢኮኖሚ ሽግግር ከቆየውና ስር ከሰደደው የብሔር ፌዴራሊዝም ጋር ይጋጫል። የትግራይ ፖለቲካ ኃይሎችም ለ3 አስርት ዓመታት የነበራቸው በላይነት ካጡ በኋላ አሁን ያሉበትን የማገለል ሁኔታ መቀበል ከባድ ሆኖባቸዋል። ሆኖም ግን አዲስ ግጭት መቀስቀሱ የሀገሪቱን እድገት ለአንድ ትውልድ ያህል ወደ ኋላ የሚመልስ ሰብአዊ ቀውሱን የሚያበዛና የውጭ ሀገራቱን ጣልቃ ገብነት የሚጋብዝ ይሆናል። ይህ ብዥታ ያለበት ቀጠና ከጊዜ ወደ ጊዜ እየጠበበ ይገኛል። ቀጣዩ የስሌት ስህተት ደግሞ የታጠቁ ቡድኖች ጥቃት ከከሸፈ የድሮን አየር ድብደባ ወይም የገንዘብ አቅርቦት መቋረጥ ቀጠናውን እንደገና ወደ ጨለማ ሊከተው ይችላል። ታሪክ ከባድ በሆነበትና በዚህ ጂኦግራፊያዊ እድል የሚወሰንበት በአፍሪካ ቀንድ ላይ ሰላም በራሱ ይመጣው ተአምር አይደለም። ሰላም በትግል የሚገኝ በማይሰለች ድርድር የሚገነባና በጥብቅ የሚጠበቅ ሀብት እንጂ